ቅባት በጣም አስፈላጊ ነው በክርስቲያን ህይወት ውስጥ ወይንም የመንፈስ ቅዱስ ሪፕሬዘንቴሽን ነው። በብሉይ ኪዳን ላይ መንፈስ ቅዱስን ይወክላል። የእግዚአብሔር ፕሬዘንስን የሚያመጣ ነበር። ከተቀቡ ጋር እግዚአብሔር ጉዳይ ነበረው። መንፈስ የመጣበት ከተራ ገበሬነት ጀነራል አደረገው፣ አገር መሪ ያደረገው። ቅባቱ ሲመጣ ተሰሚ ያደርጋቸዋል። ቅባቱ ሲመጣ አልችልም የምትሉትን ነገር እንድትችሉ ያደርጋቸዋል። እግዚአብሔር ቅባት በመከራ ውስጥ መጽናትን ይሰጣል። በመከራ ውስጥ መጽናትን ይሰጣል። ቅባቱ ራሱ ምን ያደርጋል? እስቲ ይገልጣል በሉ። በቃ ይገልጣቸዋል። ካላችሁበት ፈልፍሎ ያወጣቸዋል። እግዚአብሔር አንድ ስራ ሊሰራ ሲፈልግ የእግዚአብሔር ቅባት ያስፈልጋል። ከሁሉ ደግሞ ደስ የሚለኝ ነገር ዳዊት እግዚአብሔርን የሚወድ ሰው ነበር። በጣም ስለ እግዚአብሔር በፍቅር የሚናገር ሰው ነበር። እግዚአብሔርን አፍቃሪ ያደረገው፣ የእግዚአብሔር ፍቅር እንዲገባው አደረገ። መንፈስ ቅዱስ በሰው ሕይወት ውስጥ ሲሞላ አንዱ የሚያደርገው ነገር የክርስቶስ መስቀል፣ የክርስቶስ ስራ፣ የክርስቶስ ያ ክብሩ፣ ያ ፍቅሩ የሞተለት ነገር ያ ሆኖ ይታየዋል። አይን ይከፍታል መንፈስ ቅዱስ። ዳዊት እግዚአብሔርን ወዳጅ ሆነ። ከእግዚአብሔር ጋር ባልንጀራ ሆነ። ከእግዚአብሔር ጋር የሚነጋገር ሰው ሆነ። እግዚአብሔርን አፍቃሪ ሆነ። ለእግዚአብሔር ልዩ ፍቅር ነበር። ዛሬ ደግሞ የዳዊት ጉዞ በሚል የዳዊትን ሕይወት የሚዳስስ አንዳንድ ሀሳቦች ለመስጠት እሞክራለሁኝ። በዚህ በዳዊት ሕይወት ውስጥ ሁላችንም እንማርበታለን። በጣም ኢምፕረስ ከሚያደርጉን የእግዚአብሔር ሰዎች መካከል ዳዊት በብሉይ ኪዳን ካሉት እንደ ዳዊት ያለ የለም። ዳዊት በብሉይ ኪዳን እየኖረ የአዲስ ኪዳን አይነት መንፈስ የነበረው ሰው ነው። እግዚአብሔርን በመንፈስ ማምለክ የሚያውቅ፣ ለእግዚአብሔር በመንፈስ መስገድ ያወቀ፣ የዜማን ኃይል ያወቀ፣ ከሌሎች ነቢያትና ከሌሎች አስተማሪዎች ወይንም ደግሞ ነገስታት ይልቅ ከእግዚአብሔር ጋር በጣም የተቀራረበ የእግዚአብሔር ሰው ተጠቅሶ የማይዘለቅ። ዛሬ እህታችንም ስትዘምር ብዙ መዝሙሮቹ ዳዊት ያበደራት ነው። መዝሙረ ዳዊት ላይ ያሉ መዝሙሮች ናቸው እና በውስጡ በጣም እግዚአብሔር ለትውልድ የሚሆን ብዙ መልካም ነገር ያስቀመጠበት የእግዚአብሔር ሰው ነው። በዳዊት ሕይወት ውስጥ መጀመሪያ የምንመለከተው ዳዊት ለንግስና ቅባት የተቀባ ሰው ነው። ብዙዎቻችን ይህንን እናውቃለን። መጀመሪያ የተቀባው ዳዊት በአባቱ ቤት ነው። ሁለተኛ ደግሞ በኬብሮን ነው። ሶስተኛ ደግሞ ቤት ነው። በመላው እስራኤል ላይ ሲቀባ ታዩታላችሁ። በስዕል ለማስቀመጥ ያህል የዳዊት ቅባት እየጨመረ መሄድ ነው። እግዚአብሔር በሚጨምር ቅባት ይባርካቸው እና ጅማሬ ታናሽ ቢሆንም ፍጻሜ ግን ምን ይሆናል? ታላቅ ይሆናል። ለደቀ መዛሙርቱም ጌታ ኢየሱስ ክርስቶስ ሲነግራቸው ምንድነው ያላቸው? መጀመሪያ በኢየሩሳሌም፣ ከዛ በይሁዳ፣ በሰማሪያ እስከ ምድር ዳርቻ የሚጨምር ቅባት፣ የሚሰፋ ቴሪቶሪ ነው እግዚአብሔር ይናገራቸው የነበረው። ስለዚህ በአባቱ ቤት እያለ የነበረው ገና በአባቱ ቤት እያለ ሳሙኤል ወደሱ መጥቶ ዘይት ያፈሰሰበትን ታሪክ አንደኛ ሳሙኤል ምዕራፍ 16 ላይ ትመለከታላችሁ። ስለዚህ እግዚአብሔር ፈልጎት መጣ። እግዚአብሔር ባለበት አድራሻ መጣና በላዩ ላይ ዘይት አፈሰሰበት። ያ ትንቢት ተነገረለት ማለት ነገር ሁሉ ተሳካለት ማለት አይደለም። እንደውም አንዳንድ ጊዜ ከተነገረልን በኋላ አበሳው ሊበዛ ይጀምራል። ቅባት ይላሉ ፈረንጆቹ አቧራ አትራክት ያደርጋል ይላሉ። የተቀባ ሰው ቫዝሊን ተቀቡና እስቲ መንገድ ላይ ወጣ በሉ፣ አቧራ አትራክት ያደርጋል። ምክንያቱም የመሳብ ጉልበት አለው። ልክ እንደዛ ቅባት ፐርሲኪዩሽን፣ ስደትን፣ መከራን አትራክት የማድረግ ጉልበት አለው። ስለዚህ የተቀቡ ሰዎች በሚሄድበት መንገድ ሁሉ ምን አለባቸው? አቧራ ተግዳሮት ይገጥማቸዋል፣ ይዋጋቸዋል። በኬብሮን ላይ ስትመለከቱ ዳዊት ተሰበሰበና በይሁዳ ላይ ነገሰባቸው እና ትንሽ ቆዩና ደግሞ ሳኦል ከሞተ በኋላ አንተ እኮ ያጥንታችን ፍላጭ የስጋችን ቁራጭ ነህና ሳኦል በሕይወት እያለ እንኳን እስራኤልን የምታወጣና የምታገባ አንተ ስለነበር ስለዚህ በእስራኤል ላይ ናና ንገስብን አሉት። ለዚህ በላዩ ላይ በመላው እስራኤል ላይ እግዚአብሔር ሲቀባውና ሲያነግሰው እንመለከታለን። ስለዚህ ይሄ የንግስና ቅባት ምንድን ነው ብለን ስንነጋገር በጣም አስፈላጊ ነው። ቅባት እስቲ ቅባት በሉ። በጣም አስፈላጊ ነው። በትውልዱ መካከል በጣም ከመደጋገሙ የተነሳ ሚኒንግለስ እስኪሆን ድረስ ሁሉ ነገር ቅባት ትርጉሙ እስኪጠፋ ድረስ ትውልዱ አቢዩዝ አደረገው ቅባቱን ወይንም ንግግሩን፣ ይሄንን ቃል አጠቃቀሙን። ነገር ግን ይሄ ነው በክርስቲያን ሕይወት ውስጥ ወይንም የመንፈስ ቅዱስ ሪፕሬዘንቴሽን ነው። በብሉይ ኪዳን ላይ መንፈስ ቅዱስን ይወክላል። የእግዚአብሔር ፕሬዘንስን የሚያመጣ ነበር። ከተቀቡ ጋር እግዚአብሔር ጉዳይ ነበረው።
በላያቸው ላይ ዘይት ሲያፈስባቸው ሳኦልን ታስታውሱ እንደሆነ እግዚአብሔር ከቀባው በኋላ ያ ቅባት በሕይወቱ ላይ መጥቶ ለውጥ አመጣ። ቅባት የሚመጣ ሁል ጊዜ በሰው ሕይወት ውስጥ ስራ ሊሰራ ነው። ይሄ መጀመሪያው ስራ ሳኦልን ኖርማል ፕሮፌሽኑ የሳኦል ምን ነበር? ገበሬ ነበር፣ እያረሰ ነበር እና በግብርና ላይ እያለ የቤትሳሚ ሰዎች አለቀሱ ተባለ። ምን ሆነው ነው የሚያለቅሰው ህዝቡ ሲላቸው አይናችሁን አውጥታችሁ ካልሰጣችሁኝ ብሎ አንድ ንጉሥ ፎክሮባቸው ነው ያለቀሱት። እና አይን አውጣ መጣባቸው ማለት ነው። እና አይን አውጣ ችግር ላቸው ላይ ሲመጣባቸው ምን ማድረግ ጀመሩ? ማልቀስ ጀመሩ። ሳኦል የዛን ጊዜ ይሄን በሰማ ጊዜ ተነደደ ውስጡ ይላል። በጣም ተበሳጨና ወዲያውኑ በላዩ ላይ እግዚአብሔር መንፈስ መጣበት። በሬዎቹን አረደና 12 ቦታ ቆራረጠና ለ12 ለእስራኤል ነገዶች ሁሉ በተነና ሳኦልን ተከትሎ የማይወጣ እንደዚህ ይቆራረጣል ብሎ አስፈራራቸው። ተሆል እስራኤል እንደ አንድ ልብ ሆነው ተሰበሰቡ እና ይሄ በዛ ሰዓት የእግዚአብሔር መንፈስ የመጣበት ከተራ ገበሬነት ጀነራል አደረገው፣ አገር መሪ ያደረገው። ስለዚህ እግዚአብሔር የለኝም የምትሉትን ነገር ሊያደርጋችሁ ይችላል። እግዚአብሔር ስም ብሩክ ይሁን። በፍጹም መድረክ ላይ መውጣት የምፈራ በጣም አይናፋር፣ መድረክ ላይ እንኳን ወጥቼ ልዘምርና ልሰብክ አይደለም ሰው ፊት ቆሜ ስናገር ነርቨስ የመሆን ሰው ነበርኩኝ። ነገር ግን የእግዚአብሔር ቅባት ሲመጣ እንደ ቡላ ድንጋይ ግንባራችንን ደፋር ያደርገናል። አስተዳደጌ የሰው ፊት መንቀልቀል ምናምን ተናጋሪ በመሆን ካልቸር ውስጥ አላደርኩም። ያደግኩበት ባህል በጣም ሰሚሲቭ የሆነ ወግ አጥባቂ ካልቸር ውስጥ ነው ያደግኩት። ስለዚህ ይሄ እንደ ልብ እንትምልበት ግን የእግዚአብሔር መንፈስ ከመጣ በኋላ እንደ ሌላ ሰው አድርጎ ይለውጣል። እግዚአብሔር ስም ብሩክ ይሁን። እግዚአብሔር እንዲህ አልችልም፣ ከኔ ባህሪ ጋር ሄድም፣ ችሎታ አይደለም፣ ጸጋዬ አይደለም፣ እንደዚህ ጸጋዬ አይደለም ወይንም ባህሪ አይደለም ብትሉ ይሻለኛል። ጸጋዬ አትበሉ፣ ጸጋው የጌታ ነው። ጸጋዬ ይበቃሃል፣ ኃይሌ በድካምህ ይገለጻል። ስለዚህ አልችልም ልትሉት አልችልም ጌታ። ለዚህ ነው ሙሴ ላይ እና እግዚአብሔር ያልተገባቡት እዛ ጋር ነው። እግዚአብሔር እኔ አፍ ሆናለሁ አሉ። ሄድ ተናገር፣ አይ በምትናገረው አፍ ተናገር። አሮንን አሮን ከኔ ኢለከንት ነው፣ ፍሉዌንት ነው ሲናገር። እኔ ስናገር አንደበቴ ትብ ነኝ። አፍን የፈጠረ እግዚአብሔር አይደለም ወይ ነው? ክብር ለእግዚአብሔር ይሁን። ሁሌንን ምሳሌ እጠቀምበታለሁ። ቋንቋ እንኳን እግዚአብሔር አፍ ሆኗችሁ ሰዎች በማያውቁት ቋንቋ ወንጌልን ሰብከዋል። እግዚአብሔር ስም ብሩክ ይሁን። በማያውቁት ቋንቋ እግዚአብሔር አፋቸውን ለውጦ ሌላ ቋንቋ ሰጥቷቸው በማያውቁት አንደበት ወንጌል የሚሰብኩ ሰዎች። አንድ ምስክርነት ከዚህ በፊት አንድ ወንጌላዊ ስትመሰክር ሰማሁ የነበርኩበት ጉባኤ ላይ። ሰውየው በአገር ቤት ይኸው እንደምታውቁት የአንድ ግቢ ውስጥ ጠባቂ ዘበኛ ነበር እና እዛ ዘበኝነት የሚሰራ ሰው ይሄ እዚህ ነው የሚባል ሰው አይደለም። ነገር ግን የእግዚአብሔር መንፈስ ነካው፣ ህይወቱ ተለወጠ፣ እንደሌላ ሰው ሆነ እና በጣም የሚገርመው ነገር እግዚአብሔር በመንፈስ ቅዱስ ሲሞላው አብሮ የሰጠው ቋንቋ የእንግሊዘኛ ቋንቋ ነው። ኤቢሲዲ የማያውቅ ሰው፣ አማርኛ ማንበብ መጻፍ የማይችል ሰው ፍሉዌንት የሆነ እንግሊዘኛ ይናገራል። ፍሉዌንት የሆነ ስብከት በዛ ይሰብክበት ጀመር። ከዛ እየተፈለገ በፈረንጆች ጉባኤ መስበክ ጀመረ። ሃሌሉያ! እስቲ ይችላል በሉ። እሺ የምነግራችሁ የአምላካችሁ ታሪክ ነው። እሺ is anything too hard for the Lord? ለእግዚአብሔር የሚሳነው ነገር የለም፣ ምንም ነገር የለም። ስለዚህ ጦረኛ አደረገው፣ ልቡ ለወጠው። ስለዚህ በእግዚአብሔር ታመን፣ መልካምንም አድርግ፣ በምድር ተቀመጥ፣ ታምነህ ምን በል ተሰማራ። እንዲህ አይነት አምላክ ነው። የማትችለውን እንድትችል የሚያደርግ ጉልበት የሚሰጥ አምላክ ነው የምታመልከው። ሌላው ደግሞ በሳኦል ህይወት ውስጥ አንዱ ምንድነው? በሰው ዘንድ ሞገስ ሰጠው፣ ተሰሚነት ሰጠው። ከሳኦል ጋር ማን ነውና እንዳይሉና የናቁትን ሰዎች በሙሉ እንዲፈሩት አደረጋቸው። የእግዚአብሔር ሞገስ በላዩ ላይ መጣ። ክብር ለእግዚአብሔር ይሁን። ስለዚህ እንደውም አንድ ጊዜ ልክ እንደዚህ አንድ ድል አድርጎ ከተመለሰ በኋላ አብረውት የነበሩ ሰዎች ከሳኦል ጋር አንወጣም ያሉ እነዛ ምናምንቴ ሰዎች አምጡልን እንገላቸዋለን አሉ። ከለስ ሰዎች ሞገስ አገኘ፣ የሚከራከሩለት አገኘ። ወገኖቼ ወይ ቅባቱ ሲመጣ ተሰሚ ያደርጋቸዋል። ቅባቱ ሲመጣ አልችልም የምትሉትን ነገር እንድትችሉ ያደርጋቸዋል። ሌላው
ቅባቱን በዳዊት ሕይወት ውስጥ ላሳያችሁ ፈልጋለሁ። ዳዊትን ይሄ መከራ ያለፈበት ዳዊት የመከራ ሐዋርያ የሚመስል ዳዊት በሕይወት ዘመን ውስጥ እንዲቆም ያደረገው መከራውን እንዲችል ያደረገው የእግዚአብሔር ቅባት ነው። ከሁሉ ደግሞ ደስ የሚለኝ ነገር ዳዊት እግዚአብሔርን የሚወድ ሰው ነበር። በጣም ስለ እግዚአብሔር በፍቅር የሚናገር ሰው ነበር። እግዚአብሔርን አፍቃሪ ያደረገው የእግዚአብሔር ፍቅር እንዲገባው አደረገ። መንፈስ ቅዱስ በሰው ሕይወት ውስጥ ሲሞላ አንዱ የሚያደርገው ነገር የክርስቶስ መስቀል፣ የክርስቶስ ሥራ፣ የክርስቶስ ያ ክብሩ፣ ያ ፍቅሩ የሞተለት ነገር ያ ሆኖ ይታየዋል። ዓይን ይከፍታል መንፈስ ቅዱስ። ዳዊት እግዚአብሔርን ወዳጅ ሆነ። ከእግዚአብሔር ጋር ባልንጀራ ሆነ። ከእግዚአብሔር ጋር የሚነጋገር ሰው ሆነ። እግዚአብሔርን አፍቃሪ ሆነ። ለእግዚአብሔር ልዩ ፍቅር ያለው ሰው ሆነ። ይሄ ከመንፈስ ቅዱስ ወይም ከእግዚአብሔር ቅባት መገኘት የተነሳ ነው። ያ ብቻ አይደለም። 40 ዓመት ሙሉ እስራኤልን ሲገዛ በእስራኤል ዘንድ ሞገስ እንደ ዳዊት ያለው ሰው አልነበረም። ከዳዊት በኋላ በቃ እግዚአብሔር ራሱ ስለሱ ሲናገር ባሪያዬ ዳዊትን አገኘው፣ ቅዱስ ቅባትም ቀባሁት፣ ጠላቴ በሱ ምን አይልበትም አይጠቀምበትም አለ እግዚአብሔር። እንደ ባሪያዬ እንደ ዳዊት ልቡ በመንገዱ ላይ ፍጹም አይደለም ይላል። መለኪያ ያደረገው እግዚአብሔር የፍቅር መለኪያ ያደረገው እግዚአብሔርን የመታዘዝ መለኪያ ያደረገው። ግን ዳዊት ፍጹም ሰው ነበር ወይ? አልነበረም። ዳዊት ድካሙ የተጻፈ ዳዊት ብርታቱም የተጻፈ የእግዚአብሔር ሰው ነበር ወገኖቼ። እና ሌላው ደግሞ የእግዚአብሔር ቅባት ሌላው ስትመለከቱ በኢዩ ሕይወት ውስጥ ነው። በኢዩ ሕይወት ውስጥ ደግሞ የእግዚአብሔር መንፈስ መጥቶ ያደረገውን ተመልከቱ። እንደ ማንኛውም ተራ ወታደር ነበር። ተራ ወታደር ነው። ነገር ግን አንድ ቀን ከኤልሳዕ የተላከ አንድ ወጣት ነቢይ እየሮጠ መጣና እግዚአብሔር ባንተ ላይ እንደዚህ ያደርጋል ብሎ ትንቢት ተነበየና ዘይት አፈሰሰበት። በረንዳ ላይ ተቀምጦ እያወራ እያለ ከዛ ወታደሮቹ አብረውት የነበሩት ምን አለ አሉት። አይ ያው ታውቁታላችሁ የነቢይ ነገር ታውቁታላችሁ፣ እግዚአብሔር እንዲህና እንዲህ ይልሃል ብሎ አቅለው ነገራቸው። ወዲያውኑ ልብሳቸውን አወለቁ፣ በበረንዳው ላይ ያስቀመጡና እዩ ነግሷል ብሎ ወዲያው አነገሱት። አንግሱኝ ያለ ሰው አይደለም። ቅባት መጣ፣ ወዲያው ነገሰ። እግዚአብሔር በቅባቱ ሰዎችን ያነሳቸዋል፣ ቪዚብል እንዲሆኑ ያደርጋቸዋል። ሰዎች ሲታገሉ ለመታወቅ ሪኮግኒሽን ለማግኘት ለመታወቅ የማያረጉት ነገር አለ። የለም እንደዚህ በቃ አለው ይሁኝ የሚሉበት የሚጨነቁበት ብዙ ነገር አላቸው። እግዚአብሔር ቅባት ካለ ይሁኝ አያስፈልግም። አሜን አሜን። ምክንያቱም እግዚአብሔር ቅባት ሲመጣበት እዩ አንድ ባህሪ በውስጡ ገባ። በኤልዛቤል ላይ የሚሰለጥነው የመንፈስ አሰራር ገብቶታል። አይኑ ተከፈተለት። እስራኤል ባክስላይድ እንዳደረገ ገብቶታል። እስራኤልን ያንከራተተች ሰማይ ያዘጋችባቸው ባኦሊም በእስራኤል ላይ እንዲሰለጥን ያደረገች እሷ እንደሆነ ሲያውቅ ብሉይ ኪዳን አጋንንት ማውጣት አልነበረም። ስለዚህ ሰውየውን ከመንፈሱ ጋር አብረው ያስወግዱት ነበረ። ስለዚህ በአዲስ ኪዳን ላይ ነው ኢየሱስ መጣና በምኩራብ እያስተማረ እያለ አጋንንቱ አንተ የእስራኤል ቅዱስ ሆይ ጊዜው ሳይደርስ መጣህ ልታሰቃየን ብሎ አጋንንቱ ልክ ሲጮህ ያኔ ነው በኢየሱስ ውጣ አለውና አዘዘው። ወዲያው መንፈሱ ወጣ። ይሄ ደግሞ በአጋንንት አለቃ ነው አጋንንትን የሚያወጣው፣ እንዴት አድርጎ አጋንንት ሊያወጣ ይችላል ብለው ለመጀመሪያ ጊዜ አጋንንት ሲያወጣ ተመለከቱ። ብሉይ ኪዳን ላይ ግን አጋንንት በነቢያትም ይሁን በማንም አጋንንት አይወጣም ነበር። በማስም ያወጡታል፣ በማጉልበት በማኃይል ያወጡታል። ኢየሱስ መጣ የዲያብሎስን ሥራ ያፈርስ ዘንድ። ክብር ለእግዚአብሔር ይሁን። ተመልከቱ፣ በኤልዛቤል ላይ በበቀል ወጣባት እና እየገሰገሰ ሲመጣ ሰላም ነውን ብላ ተናገረች። መልእክተኞች ላከችበት። ምን ሰላም አለ? አንቺና አባትሽ ቤት እስራኤልን እየበጠበጣችሁ። ቀና ብሎ ሲመለከት እሷም ቀለደችበት። ስትቀልድበት ከኔ ጋር ማን ነው ሲል ሁለት ሰዎች ላይ ተመለከተ። ወርውሯት አለ፣ ፈጠፈጧት። በኤልያስ የተነገረው ትንቢት ውሾች ይበሏታል ኤልዛቤልን የተባለው ትንቢት ይፈጸም ዘንድ ተፈጠፈጠች። ከመዳፏ በስተቀር አልተገኘም። ይህን ያህል ሃይራይዝ የሆነ ህንፃ አይደለም። እችክ ትንሽ ደርብ ላይ ተወርውራ እንዴት ነው መዳፏ ብቻ የተገኘው? እንዲህ ብጥርቅ ያለችው ምን ልበሉ፣ ይቅርታ አማርኛ ስላጣው፣ እንደ ቲማቲም ፍርጥቅጥቅ ያለችው ምን ሆና ነው ብትሉ፣ ይሄ እግዚአብሔር የመታት ስለሆነ ነው። እግዚአብሔር ነው ያጋጫት፣ በላዋ ላይ የነበረው መንፈስ ማለት ነው። ስለዚህ በኤልዛቤል ላይ በበቀል ወጣባት። እግዚአብሔር ለጨከነበት ነገር ጨካኝ፣ እግዚአብሔር የጠላውን የሚጠላ፣ እግዚአብሔር የወደደውን የሚወድድ የእግዚአብሔር ቅባት ያለበት ሰው ነው። አሜን አሜን። ሌላው የባኦልን ነቢያት
ከእስራኤል ዘንድ አጠፋቸው። ከእነሱ ጋር እንደ ኤልያስ ተራራ ላይ እንገናኝ ምናምን አላላቸው። ይሄ ወታደር ነው የሚገባው፣ የወታደር አሰራር ነው። ነቢይ በነቢይ መንገድ ነው የሚሰራው። ወታደሩ ያደረገው ነገር ምንድነው? እዩ ሰበሰባቸው። እዩ ያመልከዋል አላቸው። ካሁን በኋላ እንደውም የበለጠ ነው የሚያመልከው እዩ አላቸው። ሰበሰባቸው፣ አንድ ቤት ውስጥ አስገባቸው። አንድ እግዚአብሔርን የሚያመልክ ሰው በዛ እንደሌለ ተመልከቱ አላቸው። ገቡ፣ ተመለከቱ፣ ማንም የለም። በዙሪያቸው እያሉ ደመሰሳቸው፣ አጠፋቸው። ስለዚህ ከእስራኤል ላይ ቁጣን አራቀ፣ እስራኤልም ላይ ፈረደ። እንዲህ የሚያስጨክን እግዚአብሔር የጠላውን እንዲጠላ የሚያደርግ የእግዚአብሔርን የልብ አጀንዳ ለማድረግ እግዚአብሔር ቅባት ያስፈልጋል። እግዚአብሔር በላያቸው ላይ እግዚአብሔር መንፈስ ያደረገባቸው ያንን ሲያከናውኑት ለስራው የሚመጥን ካራክተር፣ ለስራው የሚመጥን ቅባትና ኃይል እግዚአብሔር ሰፕላይ ያደርጋቸዋል። ክብር ለእግዚአብሔር ይሁን። እግዚአብሔር እናመሰግናለን። ሌላ ዳዊትን የምትመለከቱት በሁለተኛ ደረጃ አንደኛ ሳሙኤል ምዕራፍ 16 ላይ ታሪኩን እናንተ በቤት አንቡት። በዛ ላይ የምትመለከቱት ዳዊት በሳኦል ቤት ነው የምታዩት፣ በገና እየደረደረ እና በሳኦል ቤት ለቅሶ አለ፣ ጭንቀት አለ፣ ዲፕሬሽን አለ፣ ሁከት አለ። ያንን የሁከት መንፈስ ሊጠርግ የሚችል የዜማ መንፈስ ያለው ደግሞ ዳዊት ብቻ ነው። ዳዊት ልዩ ቅባት በላዩ ላይ አለ። እሱ ሲዘምር እርኩሳን መናፍስቶች እየለቀቁ ይሄዳሉ። ስለ ዘማሪዎቻችን እግዚአብሔር ይመስገን። እስቲ አሜን በሉ። መቼም ዘማሪ መተቸት ስታይል ነው አይደል? በዚህ ዘመን ኖርማል ነው። በቃ የመንፈሳዊነት መለኪያ አድርገነዋል። አገልጋይ መተቸት፣ ዘማሪ መተቸት፣ ጸጉራቸውን አንጨባረሩ፣ ልብሳቸው እንደዚህ ለበሱ፣ በቃ መተቸት፣ ዜማቸው ይተቻል። ግን በጣም የሚገርመው ብዙ ሰዎች ደግሞ የሚባረኩባቸው በዜማ ነው። እግዚአብሔር ይባርካቸው። እስቲ ዛሬ እንኳን በጎ እንናገርላቸው። ዘማሪዎችን ጌታ ይባርካቸው። አሜን አሜን። ስለዚህ ዳዊት ቤት በገና አለ፣ ሳኦል ቤት ዲፕሬሽን አለ፣ ለቅሶ አለ፣ ሁከት አለ። ሳኦል ቤት ክፉ መንፈስ እያስጨነቀ ነው። ዳዊት ግን አሁን በበጎች መካከል ሆኖ ምን እያደረገ ነው? በገናን ይደረድራል። ይሄ ለፐርፎርማንስ የሚያደርገው አይደለም። እሱና እግዚአብሔር ብቻ የራሱ ጊዜ it's a quiet time ከእግዚአብሔር ጋር ሪሌሽንሺፑ ደስ ይላል። በቃ መዝሙረ ዳዊት ምዕራፍ 23 እንደዛ እያለ የዘመረ ይመስለኛል። ከበጎች ጋር በግ እያየ እንደነ የሚለው እግዚአብሔር እረኛዬ ነው የሚያሳጣኝ የለም፣ እንደዚህ በለመለመ መስክ ያሳድረኛል፣ በዕረፍቱ ውኃ ዘንድ ይመራኛል እያለ ይቀኘዋል፣ ይዘምረዋል። ምናልባት እየዘመረ አንዳንዴ በመንፈስ ሲሆን እምባው የሚወርድ ይመስላል። አንዳንዴ ሐሴት ልቡ ይሞላል። ምናልባት የኛ አይነት አገላለጽ ላይ ኖረው ይችላል፣ ግን የእግዚአብሔር ፕሬሰንስ በላዩ ላይ ይመጣል። እንዲህ አይነት ነገር ስለነበረው ስለሱ የተሰማ ነገር አለ እና አንተ ቤት አንድ ልጅ አለ ብሎ እሴይ ቤት መልእክት ተላከ እና ከሳኦል ቤት ተመልከቱ፣ ታሪኩ እንደምታዩት መንፈስ ቅዱስ ተወስዷል። እግዚአብሔር መንፈስ ተወስዶበታል። ከዚህ የተነሳ ከእግዚአብሔር ዘንድ ክፉ መንፈስ ተልኮበታል። ምን ማለት ነው? እግዚአብሔር አጥር አንስቶበታል። የተቀባበትን ቅባት አስመርሮ መንፈስ ቅዱስ ተለይቶት ሄዷል። ዳዊት ሲጸልይ እንዲህ ያለው ኃጢአት በወደቀ ጊዜ ቅዱሱን መንፈስን ከኔ አትውሰድብኝ። ብሉይ ኪዳን ላይ ነው። የእግዚአብሔር መንፈስ ሊወሰድባቸው ይችላል። ይመጣል፣ ያናግራቸዋል፣ ትንቢት ይሄዳል፣ ይመጣል፣ ይሰራል፣ ስራውን ይሄዳል። ለዘላለም ከእናንተ ጋር እንዲኖር ቅዱሱ መንፈስ ሰጥቻችኋለሁ የተባለው በአዲስ ኪዳን ብቻ ነው። ስለዚህ ይሄ ሰውዬ መንፈስ ቅዱስ ሲወሰድ በቤቱ ላይ የተከፈተ የጂኒ ማዕት አጋንንት በቃ ይርመስመስበታል፣ ይታወቃል። ሌሊት ሲቃዥ ነው የሚያድረው። በቃ አእምሮ ትክክል አይደለም። አሁን ይቆጣል፣ አሁን ይስቃል፣ አሁን ያደንቃል፣ አሁን ይሳደባል። ስብርቅርቅ ያለ ካራክተር ነው ያለው። መንፈስ ቅዱስ የገዛው ፐርሶናሊቲ የለውም። ወገኖች ሆይ መንፈስ ቅዱስ ከእናንተ ጋር ይሁን። መንፈስ ቅዱስ ሩል የሚያደርገው ህይወት በህይወታችሁ ላይ ይብዛላችሁ። በመንፈስ ቅዱስ የተገዛ ሰው አንዴ አፕ አንዴ ሙድ አይገዛው። አሜን። መንፈስ ቅዱስ የሚገዛው ሙድ አይገዛው። በእግዚአብሔር መንፈስ የተሞላ ከዓለም አይደለም መማር ያለብን። እኛ ሙዲ ሰዎች አይደለን። አሜን አሜን። ስፒሪት ፊልድ ሰዎች ነን። we are sealed by the Holy Spirit። በመንፈስ ቅዱስ የታተምን ሰዎች ነን። የእግዚአብሔር መንፈስ ማደሪያ፣ የእግዚአብሔር ቤተ መቅደሶች ነን። ስለዚህ ሙዲ አይደለም። አንዴ አፕ አንዴ ዳውን፣ አንዴ አፕ። ይሄ የሚያሳየው እንደዚህ አይነት ካራክተር ካለን በመንፈስ ቅዱስ ሙላት ውስጥ አይደለም ያለን። መንፈስ ይሙላባችሁ። አሜን አሜን። እሺ፣ ዳዊት ቤት ግን ተመልከቱ፣ ዝማሬ ሞልቷል። ዜማ አለ እዛ ቤት ውስጥ። ሳኦል ቤት ፍርሃትና በቀል ነግሷል። ዳዊት ቤት አምልኮ አለ።
እንግዲህ ተመልከቱ፣ ያ ጭንቀቱ ወደ በቀል፣ ወደ ንዴት፣ ወደ ስድብ ዳዊትን በጣም ጸያፍ ስድብ እንደሰደበው መጽሐፍ ቅዱስ ላይ አለ። ግን አማርኛችን በጣም ጨዋ ስለሆነ በጨዋ አማርኛ ነው ያስቀመጠው። ግን ወደ ኦሪጂናል ላንጉጆች ሄዳችሁ ስትመለከቱ ማይ ጉድነስ መጽሐፍ ቅዱስ ላይ እንደዚህ መጻፍ የለበትም ነው የምትሉት። በጣም የሚገርም አይነት ስድብ ዳዊትን ሰድቡታል። በተለይ ከዮናታን ጋር በነበረው ነገር ዳዊት በስውር የሚያደርገው የበገና ድምፅ በሳኦል ቤተ መንግስት ተሰማ። እዛ ሜዳ ላይ የሚዘብረው እንደው አንድ ቃል አለ በጣም ደስ የሚለው፣ ያን ልጅህን ላክልኝ። ሃሌሉያ! ለሴ ያን ልጅህን ላክልኝ። አንተ ቤት ሰው አለ፣ ዜማ የሚያውቅ ሰው አለ፣ በገና ያለው ሰው አለ። ያን ልጅህን ላክልኝ። ይህ ነው እንደው እግዚአብሔር መንፈሱንና ጸጋውን አትረፍርፎ ዓለም እኛ ቤት መጣ። እናንተ ቤት ሰው አለ፣ ለእኛ መፍትሄ የሚሆን፣ ለአገር መፍትሄ የሚሆን፣ ለዘረኝነት መፍትሄ የሚሆን፣ ለጥላቻ መፍትሄ የሚሆን፣ ለጦርነት መፍትሄ የሚሆን፣ አስታራቂ የሚሆን፣ ሽማግሌ የሚሆን ሰው፣ ጨዋ ሰው አለ እናንተ ቤት ውስጥ። ጭንቅላቱም የተባረከ ልቡ የተባረከ እንዲህ አይነት ሰው አለ እናንተ መካከል። እሰይ ቤተ ክርስቲያን ያን ልጅ ይላክልኝ። የምትፈለጉ ያርጋችሁ። አስታራቂ በመሆን እግዚአብሔር ተፈላጊ ያርጋችሁ። ለከተማው ጨው ያርጋችሁ። እዛ ያቺ ሴትዮ እሷ በጣም ሰላም አለባት ወይ ደስ ስትል ሰላምቷ እሷ ጋር ሄጄ ችግሬን ልናገር የሚሉ ተፈላጊ ያደርጋችሁ ጌታ። ወይ እሷ ካለች ብሎ የሚሸሽዋችሁ አትሆኑ። አሜን አሜን። በባህሪያችን የታረምን ልንሆን ይገባል። እንደ ክርስቲያን በማምኑ ፊት የሚያሳፍር ካራክተር እንዳይኖርን ልንጠነቀቅ ይገባል። እስቲ የሚስማማ አሜን ይበል። እሰይ ልጅ ላክልኝ። መንፈስ የሞላበት ልጅ አለ። ይሄ ለመንግስቴ መፍትሄ የሚያመጣ፣ ለእኔ መፍትሄ የሚያመጣ አንተ ቤት ልጅ አለ። ያ ብላቴና በገና ያውቃል። እሱ ሲዘምር የሆነ ነገር ይደረጋል። እና እባክህን አንተ ቤት ያለው ልጅህን ላክልኝ። ሃሌሉያ። ከዚህ ጋራ ከመፈለጉ ጋራ ሁከት ወዳለበት ቦታ የእግዚአብሔር ቅባት የሚወስዳችሁ የተደላደሉ ነገሮች ውስጥ አይደለም። ዳዊት የተወሰደው ምስቅልቅል ወዳለ ቤት የገባው አጋንንቶች የሚያስጨንቁት፣ ሌሊት ሲጨነቅ የሚያድር፣ ሲጮህ የሚያድር፣ ጠዋት ተነስቶ ሲራገም ሲሳደብ የሚውል ንጉሥ ስር እግዚአብሔር መንፈስ ይዛችሁ የምትገቡበት ስራ፣ አስቸጋሪ ስራ የተቀባቸው ናቸው። እግዚአብሔር መንፈስ ያለባችሁ ጸልያችሁ ልክ መንፈስ ቅዱስ ተሞልታችሁ እሑድ ደስ ብሏችሁ ተፍለቅልቃችሁ ሰኞ የምትገቡበት ስራ የሳኦል ቤት ሊሆን ይችላል። ስራ ቦታ ኮሽ ሃሌሉያ አሜን ብሎ የሚያጨበጭብላችሁ ማንም የለም። እሰይ በጌታ ናት በጌታ እህቴ ብሎ የሚያቅፋችሁ ማንም የለም። አንቺ ትሰሪያለሽ፣ ሌላዋ ትሞገስበታለች። አንቺ ታጠፊያለሽ፣ ሌላ ታጠፋለች። አንቺ ትወቀሽበታለሽ። ካራክተርሽ ይገለጽበታል። ዝብርቅርቅ ወዳለበት ቦታ ላይ የተቀቡ ሰዎች ይላካሉ። ግን እነሱ ሲገቡ ዝብርቅርቁን ጸጥ ያደርጉታል። ሌሎች ሰዎች ሁሉ ስለ ሳኦል የሚሉት ይሄ ሰውዬ ባህሪው አስቸጋሪ ነው፣ ይሄ ሰውዬ አይቻልም፣ ይሄ ሰውዬ ለቀቀ እኮ፣ ይሄ ሰውዬ ሁሉ ብሶት ነው ስለሱ የሚናገረው። ሳኦል ጋር ሲገባ ግን ዳዊት ግን ሲገባ የነገሩን ምንጭ ነው ያገኘው። እሱ ሲገባ የጩኸቱን፣ የእብደቱን፣ የስደቡን በቃ የለውን እንግዲህ ዳዊት እየዘመረ እሱ ላይ ጦር ከወረወረበት ሌሎቹ እግሩን ሊያጥሙት ሲመጡ፣ እጅ ሊያስታጥሙት ሲወጡ ምን ያደርጋቸው ይሆን ሳኦል? ስንቱ የሳኦልን ጡጫ ቀምሷል። ስድብ ብቻ አይደለም፣ ጡጫ ሲያስፈልገው በሰይፍ ሲያስፈልገው በጦር መወርወር ዳዊት ላይ የጀመረው አይደለም። ቱግ ባለ ቁጥር እየተነሳ የሚያጮላቸው ስንት ባሪያዎች አሉ። ሃሌሉያ። ብዙ ተናግረው ብዙ አርቲኩሌት ሆኖ የንግግር ችሎታ ኖሮት ምናምን አይደለም፣ ግን አለው ላዩ ላይ አለው ላዩ ላይ ቁጭ ያለ ክብር አለ። ቁጭ ይበልባቸው፣ ክብሩ በእናንተ ላይ ይረፍባቸው። ስለዚህ ያ ብላቴና ሲገባ ነገር ተለወጠ እዛ ቤት። ለመፍትሄ ያርጋችሁ ጌታ። ዳዊት በምዕራፍ 17 አንደኛ ሳሙኤል ላይ ስትሄዱ ደግሞ በዚህ ጉዞ በህይወቱ ጉዞ ላይ የሚገርሙ ነገሮች ታያላችሁ። ዳዊት በጣም የእውቀት ሰው ነው። የሚያውቃቸውን ነገር ልንገራችሁ። ኪዳኑን ያውቃል፣ አምላኩን ያውቃል፣ ራሱን ያውቃል፣ እንደገና ደግሞ ጠላቱን ያውቃል። እነዚህ ሶስት ነገሮች አስተውሉ። አምላኩን ስለሚያውቅ ጎልያድን ደፈረው። ታሪኩን ስለምታውቁት ነው። ይሄ ያልተገረዘ
ፍልስጤማዊ የሚለው ቃል የሚናገረው ስድብ ሳይሆን የሚናገረው የኪዳን የሄሴድ የኪዳን ጉዳይ ነው። ኪዳን በሁለት ሰዎች መካከል የሚደረግ ኮንትራት ወይንም ስምምነት ነው። ስለዚህ እግዚአብሔር ከአብርሃም ጋር የተፈራረመው ውል አለ። እግዚአብሔር እንደዚህ አለ፣ በራሴ ማልኩ አለ። እግዚአብሔር በይስሐቅ ምክንያት አብርሃም ደስ ስላሰኘው በእውነት አብርሃም እየባረኩ ባርክሃለሁ፣ ለበረከት አደርግሃለሁ እያለ በረከቱን ባሽጎደጎደበት በዛ ኪዳን መሰረት ጠላቶቹ እንደማይመቱት፣ በጠላቶቹ እንደማይወድም፣ በጠላቶቹ እንደማይበተን እግዚአብሔር ኪዳን ስለሰጠው ዳዊት ዕውቀት አለው። ሰሞኑን ማጠናው ስለ ልጅነት ነበር። ገላትያ ምዕራፍ 4 ላይ ምን ይላል? ሕፃን ሳለ ይላል፣ ወራሹ ሕፃን ሳለ ዕውቀት እስከሌለው ድረስ እስካላደገ ድረስ ከባሪያዎች ከሞግዚቶች ከመጋቢዎች ስር በታች ነው እንጂ ከባሪያ አይሻልም። ልዩነት የሚያመቅረው ዕውቀት ነው። ማንነቱን ማወቁ ልጅነቱን ሲያውቅ እንዴ ይላል። አሁን ሮያል ፋሚሊ በየጊዜው ልጅ ይወልዳሉ አይደለም? እነ ሜገን ምናምን አዳዲሶቹም ሮያሎች እየወለዱ ነው። እኛ ኩዊኗ ጋድ ብለስ ደ ኩዊን እንላለን አይደለም? በመዝሙራችንም በናሽናል አንተማችን እግዚአብሔር ባርካት ንግስቲቱን እንላለን። እና ንግስቲቷ ዘርዘር እየተኩ ነው፣ ልጆች እየመጡላት ነው። ግን ትንሹ ልጅ ሞግዚት አለች ጆርጅ አይደለም? አዎ። እና ያ ብላቴና አሁን ሰፈር ውስጥ ከሆምለስ ልጆች ጋር ብታውሉት ከሆምለስ ልጆች ጋር እንደ ሆምለስ ልጆች ይጫወታል። እያደገ ሲመጣ ማደግና ዕውቀት ሲጨምርለት ግን ምን ይላል? I know who I am. I know where to I belong. የት እንደሆንኩኝ ቦታዬን ስፍራዬን አውቃለሁ ይላል። ስለዚህ ውሎ ምን ይሆናል?